ስጋቱ የገባት ኢራን ድንገት ያለምንም ማብራሪያ አየር ክልሏን ጥርቅም አድርጋ ዘግታለች። And moments ago, Iran closed its airspace without explanation. አሜሪካና ኢራን ቢተናነቁ ዳውለኛም ይተርፈናል በሚል የቀጠናው ሀገራትን በከፍተኛ ተጠንቀቅ ላይ ናቸው። The United States and Qatar are preparing for a possible Iranian attack, one that may come in retaliation for a possible U.S. military mission, which President Donald Trump has publicly threatened. አሁን ባለው ውጥረት ኢራን ሳይቀድሙኝ ልቅደም በሚል በድንገት ጥቃት ልትሰነዝር ትችላለች በሚል አሜሪካና እንግሊዝ ኳታር የሚገኘውን ጦራቸውን ከካምፕ አስወጥተዋል። Coming up, UK and US military personnel are withdrawn from an airbase in Qatar. That's amid growing tensions with Iran. ውጥረቱ ወደ ለየለት ፍልሚያ ላይ ያመራ ጫፍ ላይ ደርሷል። ትራምፕ ኢራንን የማጥቃታቸው ጉዳይ ቀሬና የተረጋገጠ ሆኗል። ሁሉም ነገር ቦታውን እየያዘ ነው። አየር መንገዶች የበረራ አቅጣጫቸውን ከኢራን አየር ክልልና ቀጠናው ውጭ አድርገዋል። ኢራን ለማንኛውም በሚል የአየር ክልሏን ለሰዓታት ጥርቅም አድርጋ በመዝጋት ራሷን ፈትሻለች። And moments ago, Iran closed its airspace without explanation. Breaking news coming out of Iran. We have learned a short time ago Iran restricting much of its airspace. U.S. troops at the largest U.S. base in the Middle East had been warned to be ready to evacuate. In Qatar, those American forces on alert, and tonight Iran taking those steps to shut down its airspace. የትራምፕ ደጋፊዎች የኢራንን አምባገነናዊ መንግስት ለማስወገድ ጊዜው አሁን ነው፣ ምን ይጠብቃሉ በማለት እርምጃ ውስጥ እንዲገቡ ከጀርባ ሆነው እየወተወቷቸው ነው። መንግስት አጥብቀው በአደባባይ እየተቃወሙ ያሉ ዜጎች አሁንም እንደቀጠሉ ነው። አሜሪካ ኢራን ላይ ጥቃትን ብትፈጽም ኢራን በመካከለኛው ምስራቅ ሀገራት ላይ አጸፋዊ ምላሽ ልትሰጥ ትችላለች በሚልም ስጋት የሚደረገው ቅድመ ዝግጅት እየተጧጧፈ ነው። እነዚህ ሁሉ ሁኔታዎች ሲታዩ በእርግጥም ትራምፕ በኢራን ላይ መጠነ ሰፊ ጥቃትን መሰንዘራቸው አይቀሬ ነው የሚለውን ትንታኔ ሚዛን እንዲደፋ እያደረገ ይገኛል። ከዚህ ባለፈም ፕሬዝዳንት ዶናልድ ትራምፕም ቢሆን እየመጣው ነው ደርሻለሁ በማለት ተደጋጋሚነት ያላቸውን የጥቃቱን አይቀሬነት የሚያመላክቱ መግለጫዎችን ማከታተላቸውም ስጋቱን የበለጠ አንሮታል። በሳውዲ የሚገኘው የአሜሪካ ኤምባሲ የአሜሪካ ዜጎች ራሳቸውን ከሚሊተሪ ቤዞች አካባቢዎች እንዲያርቁ እንደዚሁም እጅግ አስፈላጊ ናቸው ከሚባሉት ጉዞዎች ውጪ ሌሎችን ብዙም አንገብጋቢ ያልሆኑ የቀጠናው ጉዞዎችን እንዳያደርጉ ምክረ ሐሳቡን ሰጥቷል። ይህም በዲፕሎማሲ አጠራር ናን ኢሴንሻል ትራቭል የሚባለው ነው። ህንድ፣ ስፔን እና ጣሊያን ዜጎቻቸው በአፋጣኝ ኢራንን ለቀው እንዲወጡ በጥብቅ አሳስበዋል። በተመሳሳይ መልኩ በኳታር የሚገኙ የአሜሪካ ወታደሮች የቅድመ ጥንቃቄ እርምጃ እንዲወስዱም ተደርጓል። እነዚህ ሁሉ ሁኔታዎች ተደምረው ሲታዩ የመጨረሻውን ውጤት በእርግጥም የትራምፕ ወታደራዊ ጥቃት አይቀሬ ነው የሚለውን ትንታኔ የበለጠ ጎላ እንዲሆን አድርጎታል። ከሳውዲ እስከ ኳታር እና እስራኤል ለማንኛውም በሚል የራሳቸውን ቅድመ መከላከል ዝግጅቶችን በማድረግ ተጠምደዋል። ኢራንን ማጥቃቱ አይቀሬ መሆኑ እንደተጠበቀ ሆኖ አሁን በአሳሳቢነት ተይዞ ሰፊ ቅድመ ዝግጅት እየተደረገበት ያለው ጉዳይ ኢራን ላይ ጥቃት ቢሰነዘር እሷም ባጸፋው በቀጠና ያሉ የአሜሪካ አጋሮችን ልታጠቃ ትችላለች የሚለው ጉዳይ ነው። ይህ ጉዳይ ትራምፕ ራስ ምታትም ነው። ሁሉንም የኢራን ሚሳኤሎችን 100% ተከላክሎ አየር ላይ ማክሸፍ እንደማይቻል ከወራት በፊት በተካሄደው የኢራን እስራኤል የ12 ቀናት ጦርነት በሚገባ ታይቷል። ኢራን እንደተገመተው በቀላሉ አልተገኘችም። በእነዚህ 12 ቀናት የጦርነት ጊዜያት አልሞት ባይ ተጋዳይነቷን አሳይታለች። አሸናፊው ማን ነው የሚለውም ሳይለይ አሜሪካ በእስራኤልና ኢራን መሃል ጣልቃ ገብታለች። The 12-day war between Israel and Iran ended with a US brokered ceasefire, but calling a clear winner is tricky. ኢራንን ከተጠቃች በእርግጥም እስራኤልን ጨምሮ ሌሎች ሀገራትን በሚሳኤል ልትደበድብ እንደምትችል ከዚህ ቀደም በወሰደቻቸው የሚሳኤል ማጥቃት እርምጃዎች በሚገባ አሳይታለች። ኳታርም የዚህ ግብግብ ተጠቂ ሀገር ሆና የኢራንን የሚሳኤል ዱላ የቀመሰች መሆኑ የሚታወስ ነው። የአሁኑ ደግሞ የበለጠ ያልሞት ባይ ተጋዳይነት የሚታይበት በመሆኑ ትራምፕ ኢራንን አጠቃለው ካሉ የሀገሪቱ ምላሽ የሚሆነው በመጀመሪያ እስራኤልን ማጥቃት ነው። ይህም በመሆኑ እስራኤልም ሆነች የአሜሪካ አጋር ነን፣ በዚህም በአሜሪካና በኢራን መካከል የሚነሳው ግብግብ እኛንም ቢሆን የጥቃቱ ሰለባ ልንሆን እንችላለን ብለው ያሰቡ ሀገራት
ራሳቸውን ከጥቃት ኢላማ ውጭ ለማድረግ የየራሳቸውን ቅድመ ዝግጅቶች በማድረግ ላይ ይገኛሉ። The United States and Qatar are preparing for a possible Iranian attack, one that may come in retaliation for a possible U.S. military mission, which President Donald Trump has publicly threatened. ኳታር በግዛቷ ባለው የአሜሪካ አልኡዴድ አየር ኃይል ሰፈር ለሚገኙ ዜጎቿ ደህንነት ስትል አንዳንዶቹን ወደ ሌሎች ቦታዎች ማዘዋወሩን ጨምሮ የቅድመ ጥንቃቄ እርምጃ መውሰዷን እንዳረጋገጠች የቢቢሲ ዘገባ አመላክቷል። በግዛት ስፋትም ሆነ በህዝብ ብዛት አነስተኛ ቁጥር ያላት ኳታር ትራምፕ ኢራን ላይ ጥቃት የሚሰነዝሩ ከሆነ የዚሁ ትንቅንቅ አካል መሆኗ አይቀሬ ሆኖ ይታያል። ምክንያቱ ደግሞ ኳታር በመካከለኛው ምስራቅ የአሜሪካን የጦር ሰፈር ከሚያስተናግዱት ሀገራት መካከል አንዷ በመሆኗ ነው። ትራምፕ በእርግጥም ደጋግሞ እንደዛቱት ከሆነ በኢራን ላይ ጥቃት መሰንዘሩ አይቀሬ ሆኖ እየታየ ያለው በኳታር የሚገኙ የአሜሪካ ወታደሮች ከሰፈሩበት የጦር ቀጠና ለቀው እንዲወጡ በመደረጋቸው ነው። ኢራን ለ12 ቀናት ከእስራኤል ጋር ስትፋለም በኋላ ላይ አሜሪካ መደረቧን ተከትሎ ኢራን በኳታር የሚገኙትን የአሜሪካ ወታደሮች ታሳቢና ታላሚ ባደረገ መልኩ ጥቃት ሰንዝራ የነበረ መሆኑ የአሁኑን የአሜሪካ ጥንቃቄ እንዲከተል ያደረገው መሆኑ ይነገራል። የመረጃው ምንጭ የሆነው ሮይተርስ ኳታር ውስጥ በሚገኘው የአየር ኃይል ሰፈር ውስጥ የሚገኙ የአሜሪካ ወታደሮች ለቀው እንዲወጡ እንደተነገራቸው በዘገባው አመላክቷል። ኳታር ውስጥ ያለው አልኡዴድ የአየር ኃይል ሰፈር አሜሪካ በመካከለኛው ምስራቅ ውስጥ ካሏት ወታደራዊ ሰፈሮች ሁሉ ትልቁ ሲሆን 10,000 የሚደርሱ የአሜሪካ ወታደሮች እንደሚገኙበትም ዘገባዎች ያመለክታሉ። አሁን በሚፈጠረው ግብግብ እየተፈራ ያለው የኢራን አየር ኃይልና ድሮኖች ሳይሆኑ የኢራን ሚሳይሎች ናቸው። ኢራን በሚሳይሎቿ ከባድ ጉዳት ልታስከትል እንደምትችል ከወራት በፊት ከእስራኤል ጋር በነበረው ፍልሚያ አሳይታለች። እናም ትራምፕ ኢራንን በኃይል አንበረክካለሁ ብለው ሲነሱ እስራኤልን ጨምሮ በቀጠና ያለው ሀገራት ሊደርስባቸው የሚችለውን አጸፋዊ ጥቃት መከላከሉ ላይ ጭምር ሰፊ ስራን ሰርተው ነው ተብሎ ይታሰባል። እስራኤል የኢራንን በአሜሪካ ዳግም የጥቃት ኢላማ መሆን ብትደግፍም በሌላ አቅጣጫ ደግሞ ኢራን አጸፋዊ ጥቃት የሚጠብቃት የመሆኑ ጉዳይ ሳይታለም የተፈታ በመሆኑ ስጋቷም ጭምር ነው። ያም ሆኖ እስራኤል አሁን የቀረቻት ብቸኛ ተገዳዳሪ ሀገር ኢራን በመሆኗ ሊከተል የሚችለውን ጥቃት ዋጥ በማድረግ የኢራን መንግስት እስከ መጨረሻው የሚወገድበት ጥቃት እንዲፈጸም የፈለገች ሆኖ ይታያል። እስራኤል ሐማስና ሄዝቦላ የሚባሉ ጠላቶች ነበሯት። ሶሪያም እንደ ሀገር ዋነኛ የእስራኤል ስጋት ነበረች። ዛሬ ሶሪያ እንደ ሀገር የለችም። ፈራርሳ የበርካታ ታጣቂዎችና የጎበዝ አለቆች መናኸሪያ ሆናለች። በተመሳሳይ መልኩ የጋዛው ሐማስ በእስራኤል በደረሰበት የሁለት ተከታታይ ዓመታት መጠነ ሰፊ ጥቃት ጋር በተያያዘ ከፍተኛ የሆነ መዳከም ደርሶበታል። ሊባኖስ ላይ ያለው ሄዝቦላህም ቢሆን እንደ ሐሰን ነስረላህ የመሰሉ መሪዎቹን አጥቷል። በአሁኑ ሰዓትም የለም በሚባልበት ደረጃ ክፉኛ ተዳክሟል። ከሶሪያ እስከ ሄዝቦላህና ሐማስ ድረስ ከፍተኛ ድጋፍ ይደረግላቸው የነበረው በኢራን በኩል ነበር። እነዚህ ሁሉ ኃይሎች ተመተው አሁን በተወሰነ ደረጃ እየተንቀሳቀሱ የሚገኙት የኢራን አጋሮች የየመኖች ሁቲዎች ናቸው። የየመን ሁቲ ታጣቂዎች በኢራን እስራኤል የ12 ቀናት ጥቃት ውስጥ ኢራንን ለማገዝ የተወሰኑ ሚሳኤሎችን እስራኤል ላይ ያስወነጨፉ መሆኑ የሚታወስ ነው። ከዚያ በኋላም እስራኤል በየመን ላይ ከባድ የሚባሉ የድሮኖችና የጀት ጥቃቶችን አድርሳለች። እነዚህ ሁሉ እውነታዎች ሲታዩ በአሁኑ ሰዓት ኢራን ብቻዋን የቀረች ይመስላል። እስራኤልም ሆነች አሜሪካ የኢራንን አገዛዝ ከውስጥም ከውጭም በሚካሄድ ህዝባዊ አመፅና ጥቃት ማስወገጃው ትክክለኛው ጊዜ አሁን ነው ያሉ ይመስላል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራንን ታሳቢ ባደረገ መልኩ ለ5 ጊዜያት ያህል አሜሪካ ተመላልሰው ከፕሬዝዳንት ዶናልድ ትራምፕ ጋር መክረዋል። ኔታንያሁ ለ5 ጊዜያት ያህል አሜሪካ የተመላለሱት ፕሬዝዳንት ዶናልድ ትራምፕ ለሁለተኛ ጊዜ ተመርጠው ስልጣን ከያዙ አንደኛ ዓመታቸውን ባልደፈኑበት ሁኔታ ነው። ይህም ኔታንያሁ በአማካይ በ2 ወራት ውስጥ አንድ ጊዜ ወደ አሜሪካ ጉዞ ያደረጉ መሆኑን ማሳያ ነው። በጠቅላይ ሚኒስትር ቤንያሚን ኔታንያሁ የአሜሪካ ጉዞ ውስጥ ኢራን ዋነኛ የውይይት አጀንዳ ናት። በዚህ መሃል ደግሞ ማንም ባልጠበቀው መልኩ የኢራን ህዝባዊ አመፅ ፈነዳ። ይህ በአሜሪካም በእስራኤልም ያልተጠበቀ አዲስ ክስተት ነው። የኢራን ህዝብ በመንፈሳዊ መሪ አያቶላ አሊ ኾሜኒ የበላይነት የሚዘወረውን የኢራን መንግስት በቃኝ አልፈልግም ማለቱ በመላ ኢራን ከባድ ነውጥን ፈጥሯል። ተቃዋሚ ሰልፈኞች ይህ አገዛዝ ሰልችቶናል፣ አንፈልግም፣ የትኛውንም መስዋዕትነት ከፍለን እናስወግደዋለን በሚል ከሀገሪቱ የጸጥታ ኃይል ጋር ትንቅንቅ ውስጥ ገብተዋል። እስካሁንም ድረስ 2500 የሚሆኑ ሰዎች ህይወታቸውን እንዳጡ ዘገባዎች እያመላከቱ ነው። የኢራን መንግስት አደብ ግዙ፣ በስቅላት እቀጣለሁ፣ ምህረት የለኝም በማለት ሰልፈኞቹን በጥብቅ ለማስፈራራት ቢጣጣርም አልተሳካለትም። ኢንተርኔትን ጥርቅም አድርጎ በመዝጋት የሀገሪቱ ሙሉ የመረጃ ፍሰት ቢቆጣጠርም የተፈጠረውን አመፅ ግን መቆጣጠር አልቻለም። በዚህ መሃል ደግሞ በዚህ ወቅት የኢራን መንግስት ካልወደቀ መቼ ሊወድቅ ነው? ከኢራን ህዝብ ጋር ተባብረን እንጣለው የሚል ድምፅ ከወደ አሜሪካ ጎልቶ እየተሰማ ይገኛል። ፕሬዚዳንት ዶናልድ ትራምፕን ጨምሮ ሌሎች የአሜሪካ ባለስልጣናት ኢራናውያንን በተቃውሟችሁ ግፉበት፣ አይዟችሁ፣
እኛም ከጎናችሁ ነን እየመጣን ነው እያሉም ይገኛሉ። ትራምፕ ድጋፍ እየመጣላችሁ ነው በማለት ሰልፈኞቹ ተቃውሟቸውን እንዲቀጥሉ አበረታተዋል። ትራምፕ ኢራን ላይ ጥቃት ከጀመሩ ነገሮች እንደቀደመው ጊዜ ተነካክቶ የሚቆም አይመስልም። የዚህ ጥቃት ኢላማ የሚሆነው የኢራንን መንግስት ማፍረስ ነው። የአገሪቱ መንግስት የህዝብ ድጋፍ የለውም። ህዝቡ ካመጸበት እኛም ከተረባረብንበት በቀላሉ ሊንኮታኮት ይችላል በሚል እሳቤ እየሄደበት ያለ መንገድ ሆኖም ይታያል። ከዚህም በተጨማሪ ኢራን ለዓመታት በቆየ ኢኮኖሚ ማዕቀብ ተዳክማለች የሚል እሳቤም ጭምር አለ። ከሁሉም በላይ ለኢራን መንግስት ከባድ ስጋት የሆነው የሀገሬው ህዝብ በቃኝ ለውጥ እፈልጋለሁ በማለት ገንፍሎ መነሳቱ ነው። በዚህም የኢራን መንግስት አመጹን ለመቆጣጠር የኃይል እርምጃውን አጠናክሮ ከመቀጠል ውጪ ለውጥ በሚለው ዙሪያ የሚሰጠው አንዳች አይነት ፍንጭ አልታየም። በኢራን የለውጥ ፈላጊዎች ተቃውሞ ሲካሄድ ይሄ መጀመሪያው አይደለም። ከዚህ ቀደምም ተመሳሳይ ለውጥ ጥያቄዎች፣ ተቃውሞዎች ተካሂደዋል። ሁሉም በመንግስት ምት ከሽፈዋል። የአሁኑም ህዝባዊ አመጽ እንደቀደሙት ጊዜያት ይክሸፍ ወይም የታሰበውን ለውጥ ያምጣ ባይታወቅም ከቀደሙት ጊዜያት የገዘፈና የኢራንን መንግስት ክፉኛ ያንገዳገደ መሆኑ ግን እየተነገረለት ነው። Protesters have taken to the streets of Iran's capital city as the country faces some of its worst economic pressures in years.